እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበርና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ እነ መሐመድ ጥቃት ለመሰንዘርና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስተው አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን የነሱን የንግድ መስመር በጣም ያቋርጡ ነበረ። አሁን ለተናገርከው ማለት ይሄንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉን እየገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች ጦርነት ውስጥ የገቡት የነሱን የንግድ መስመር በጣም ስለሚያስተጓጉል ስለነበር ነው። ትንሽ ጊዜ በስለ ወይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችላል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባለው ለነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጂሃድና የጦርነት መንገድ ያበረታታ ያስፋፋል የሚለውን የሚያጠነክር ነገር ነው አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩህ ነው። የሰላም መሰረት ነው እንጂ ነው ኢስላም ቃል ኪዳን ፈጸሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድነው ልክ ነህ። እሱን ሀሳብ እሺ አንዴ ቃላቸውን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነብያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል? በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ፣ አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተ በእነርሱ መካከል ሰላምን እንዲያሰፍን ለምኑት ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯችሁ እያለ እኮ ነው። አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወሀሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯችሁ ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንዴ እዚህ ጋር ታስችም ከሆነ ታርመኛለች። ችግር ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ፣ ግን ጥቅሱን አውጥቼ ባሳየን ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጂሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሙ የምትለኝን ደግሞ በዚህ መንገድ እንዳይዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሐሳብ እንኳን ቢሄድ ከጦርነት ያልወጣ ሐሳብ ነውና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጂሃድ የተመቸ እምነት ነው ብዬ ያነሳውልህ ለዚህ ነው። ይሄንን ወይ ደግሞ በመረጃ ካልከኝ አንዴ ወጥቼ ልግባና አንቀጿንም ይዤ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሐሳብህም እኮ ልክ ነህ። አሁን ከላይ ጀምረህ ስታነሳው ሐሳቡ እንደውም ልክ ነህ እንድትለኝ አይደለም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም አዳም ልክነቱ እኮ ከምን አንግል መሰለህ በጦርነት እንደተስፋፋ አንተ ራስህ ያረጋገጥክልኝ ስለሆነ ማለት ነው። ልክ ነህ ያልኩት ያንን ነው። ኢስላም በዚያ መንገድ አይደለም። ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ተለቀ ሰላም የለኝም አይደለም ያለውን አካል ተቀየመ፣ አዘነበት በጣም እና አወጣለት አንዴ ሳላ ለሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አወጣ። ህፃናቶችን ግደሉ የሚል አምላክ ይዘህ
ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የድኩነ ለይለተሁም አዩሁም ይዕጣሃ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል፣ አላህና መልእክተኛውም ይወዱታል ተብሎ ስለተገለጸ ነው። ገብቷቸዋል አይደል? ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ልክ ማለዳ ላይ ማለዱና መጡ። ወደ ሰሓቦች ተሰባስበው አገኟቸው። ከዚያ ማንን ጠሩ? አይነ ዓሊይ ብን አቢ ጣሊብ አሉ። የታለ ከመካከላችሁ ዓሊይ ብን አቢ ጣሊብ አሉ። አሁን ያ ሰው ታወቀ። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰው ማየት የተሳነው ሰው ነበር። ነቢያችን ሰለላሁ ዐለይሂ ወሰለምን ሰሓቦች ምን አሏቸው? ሰላም ነው እንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል አሏቸው። ማየት አይችልም፣ ማየት የተሳነው ሰው ነው አሏቸው። ነቢይ ሰለላሁ ዐለይሂ ወሰለም ተአምር ሊያደርጉ ነው። አሁን ኢእቱኒ ቢሂ አሉ። እርሱን ይዛችሁልኝ ኑ ወደ እኔ አምጡልኝ አሉ። ፈኡትየ በይነ ረጁለይኒ በሁለት ሰዎች መካከል እየተጎተተ መጣ። ከቀኝና ከግራ አንዳንድ ሰዎች ይዘውት አመጡት ይሄን ማየት የተሳነውን ሰው። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጀዕ። ወዲያውም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይዘውላቸው መጡ። በአይኑም መካከል እትፍትፍ አሉበት። ወዲያውም ተፈወሰ አሉ። ቃል በቃል ሐዲሱ ላይ ፈሹፊየ ይላል፣ ፈቡሪያ ወዲያው ተፈወሰ። ከዚያ በፊት የህመም ምልክት የማይታይበት እስኪሆንም ድረስ አየን አሉ። ተመልከቱ፣ አንድ ሰው እኮ ሲሻለው አይኑን የሆነ ቀላ ያለ ነገር ምናምን ገና ሊኖረው ይችላል። እንደዛ እንኳ የለም ብለው መሰከሩ ያዩ ሰዎች። ከአን ለም የኩን ቢሂ ወጅዕ ከዚያ በፊት የህመም ምልክት የሌለበት እስኪመስልም ድረስ ተፈውሶ ተመለከትን አሉ። አይንን አበሩ ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ምን አሉት? ይሄን ባንዲራ ያዝ አሉት። ወዲያውም ሄደ። እንዳሉትም ጦርነቱ ተደረገ። ድል አድርጎ ተመለሰ። ሁለት ነገር ተፈጸመ። አንደኛ የተናገሩት ትንቢት እውን ሆነ። ነገ ለዚያ ሰው ባንዲራ እንሰጣለሁኝ ድልንም ነስቶ ይመጣል ብለው ተናገሩ። ሁለተኛ አይንን አበሩ፣ ተአምርን አደረጉ። የእነዚህ ሁለቱ የነብይነታቸው ማረጋገጫዎች ናቸው። ኦኬ አይን ስውራ አብርተዋል አልክ መሐመድና እንትኑ እኔ ያልነበረኝም ግን ዳውንሎድ ያደረኩት ነው። የእናንተ ቁርአን አልነበረኝም። አሁን ዳውንሎድ ያደረኩት ነው በአማርኛ። ሰው መሐመድ አይነ ስውራ አብርቶ ያውቃል። በራሱ ስም ነበር አጋንንት የሚወጣው። ስቲል ነው ለወደፊትም በኢየሱስ ስም ነው አጋንንት የሚወጣው። እና መሐመድ አይነ ስውር ሲያበራ በምድር ላይ እግዚአብሔርን አምላኩን እያገለገለ ያለ በማን ስም ነበረ የሚያደርገው? በማን ስም ነበረ ስልጣኑ የሚያደርገው? በራሱ ስም አጋንንትን አያስወጣም፣ በእግዚአብሔር መንፈስ ነው። እኔ በእግዚአብሔር ተረጋጊ ልመልስልሽ። ኢየሱስ ክርስቶስ ምን አለ? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ በምን ስም? አሁን ሰይጣን ስትገስጸው በኢየሱስ ነው የምትገስጸው። አንዴ ረጋ በይ ልጨርስ። እኔ ምንም ረጋ ብዬ እያወራሁ ኢየሱስ ክርስቶስ በእግዚአብሔር ስም አጋንንትን አስወጣለሁኝ፣ በእግዚአብሔር መንፈስ፣ በእግዚአብሔር ጣት እያለ ሲናገር የነበረው ስትገስጸው ኢየሱስን እንደዚህ በኢየሱስ ስም ብለህ ነው አልሽኝ። የዛሬዎች ፓስተሮች በክርስቶስ ስም ይነግዳሉ፣ በክርስቶስ ስም ይነግዳሉ። እርሱ ግን ሲያደርግ የነበረው በአምላኩ ስም ነው። በአምላኩ ስም ምን ብሎ ሲያስወጣ ነበረ? ኢየሱስ በእግዚአብሔር መንፈስ አጋንንትን ያስወጣል ይላል መጽሐፍ ቅዱስ። በኢየሱስ ስም ነው አጋንንት ሲወጣ የነበረው። ያ መቃብር ላይ የነበረ መጽሐፍ ቅዱስ ላይ ከፈለክ ማንበብ እችላለሁ። መቃብር ላይ ለዘመናት ተቀምጠው በሰንሰለት ታስሮ የነበረው አጋንንትን በኢየሱስ ክርስቶስ በማን ስም እንደሚያስወጣ ማስረጃ አሳየች። ችግር የለም። ኦኬ፣ እኔ ያሳይሃለሁ። እኔም ማስረጃ በኢየሱስ ስም እንደሚወጣ አጋንንት። እሺ፣ ችግር የለም።
ጥያቄ አለ። ሜታ ታድርጉት እንጂ ይጠይቅ። ሚዩትን አንሱለት። ሚዩት አደረጋችሁት። እኔ ሚዩት ካላደረግኩት ኦኬ። እኔ እኮ እየጠበቅኩ ነበረ ቀድሜ ከመናገር ብዬ ነው። መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 5 ላይ እንደዚህ ይላል። ሁል ጊዜ በሌሊት ቀንም ምዕራፍ 5 ቁጥር 5 ላይ ነው ማነብ ያለሁት። ሁል ጊዜም ሌሊትም ቀንም በመቃብር በተራራ ሆኖ ይጮህ ነበረ፣ ሰውነቱን በድንጋይ ይዋጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል የእግዚአብሔር ልጅ ሆይ ከእኔ ጋር ምን አለኝ? ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለሁ አለው። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎቹም ስለ ሌጌዋን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቀው ለመኑት። በዚያም በተራራ ጥግ ላይ ብዙ የአርያ መንጋ ይሰማሩ ነበረ። ወደ እርያዎቹም ስደደን ብለው ለመኑት እያለ ይቀጥላል። ኢየሱስ ልክ ሲያየው ያ ለዘመናት ከፍ ብለህ ስታነበው ለዘመናት መቃብር ስር ላይ የነበረ ሰውን እንዳያልፍ የሚያስቸግር የነበረ ነውና ከአንተ ጋር ምን አለኝ? አንተ የእግዚአብሔር ልጅ የልዑል ልጅ ነህ ብሎ ይጮሃል ገና ኢየሱስን ሲያየው። እና አሁን አጋንንት ራሱ እሱንም እያወጣሁት ነው አሳይሃለሁ። እነ ጴጥሮስ እነ ዮሐንስም ኢየሱስ እንደገበላቸው ቃል በስሜ አጋንንት ታስወጣላችሁ ብሎ ኢየሱስ በስሙ አጋንንት እናወጣለን። በኢየሱስ ስም ጉልበት አለው። የኢየሱስ ስም አሁን አንተ ሰው አጋንንት ቢይዘው ክፉ መንፈስ ቢይዘው በመሐመድ ስም ውጣ ነው የምትለው ወይስ ተብላ ቃል በቃል ላሳየሽ ነው? አሁን ኢየሱስ ክርስቶስ በእግዚአብሔር መንፈስ እንደነበረ አጋንንት ሲያስወጣ እንደነበረ ምን ትያለሽ? እኔ ማሳያለሁ፣ ችግር የለውም። እኔ ምን እላለሁ? ያሳየሽ ነገር የለም እኮ ያውና ኢየሱስ ክርስቶስ እኔ ከራሴ እንዳስደረገ አይቻልም ብሎ የተናገረ አካል ነው። በማን ስም አጋንንት እንደሚያስወጣ እኔ ላሳየሽ። ያው ኦኬ ምን ይላል? እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ወደ እናንተ ትደርሳለች እያለ ይናገራል። ኢየሱስ ክርስቶስ ስንት ላይ ነው ይሄን ያወጣው? ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይ አጋንንትን ሲያስወጣ እግዚአብሔር መንፈስ ነው። What? I don't know. Wait, I check. እሺ ከላይ ያለው ልጅ ጥያቄ ምንድን ነው? የኔ ጥያቄ ሁለት ጥያቄ ነው ያለኝ። እሺ ኦኬ እሺ፣ ነብዩ መሐመድ ታሞን የሞቱት አይደለም? ነብያችን ሰለላሁ ዐለይሂ ወሰለም ታመው ነው የሞቱት። እንደማንኛውም ሰው ናቸውና ይታመማሉ፣ ይበላሉ፣ ይጠጣሉ፣ ይታመማሉ። ነገር ላይ የሚያልፈው ሁሉ እሺ በምድር ላይ ያሉ ስንት ሚስት ነበሯቸው? ነቢያችን ሰለላሁ ዐለይሂ ወሰለም ካነ ዐንደሁ 9 ኒስዋ አው 11 ሚስት ነበራቸው። ኦኬ እሺ አንድ ጥያቄ ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የእኛና ኃጢአት የእኛን በደል ሳይሆን እኛ ለማንጻት ነው ወደ ምድር የመጣው አይደለም? ጥያቄ ነው ምንድን ነው? እሺ እዚህ ጋር ኦርቶዶክሶችም ትኖራላችሁ። በስላሴ የሚያምን ኦርቶዶክሶች አሉ እዚህ ውስጥ እና በስጋ በመንፈስና በደም ይላል ስላሴ። አዳምጠኝ፣ እያዳመጣችሁኝ ነዋ? ይነሳል እዚህ ጋር። ኦኬ የኔ ጥያቄ ምንድን ነው? ኦኬ ነብያችሁ በምድር ላይ እያለ እኔ ነብይ ነኝ መልእክተኛ ነኝ ብሎ የመጣው ከስንት ዓመቱ በኋላ ነው? አለቀ ጥያቄ? ይሄ ነው ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነው አይደለ? እስከዛ የት ነበሩ? መካ። ከ40 ዓመት በፊት ምንድን ነበሩ? የት ነበሩ? አላህን የሚገዙ የመካ ሰው ነበሩ። የመካ ሰው ነበሩ። እሺ ከዛ በኋላ ቁርአንን የጻፈው ማን ነው?
አየህ፣ ሰማይና ምድርን የፈጠረ ፈጣሪ አምላክ አላህ እንደሆነ ያውቃሉ። ነቢ ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የመካ ሰዎች ያውቃሉ። ሁሉም ህዝብ ያውቃል። በምክንያቱም የመካ ሰዎች የአብርሃም የኢስሐቅና የእስማኤል ልጆች ናቸው። ስለዚህ አብርሃም እና ኢስማኤል ደግሞ በአላህ የሚያምኑ ናቸው። አላህ ሰማይና ምድርን የፈጠረ እንደሆነ ያስተምሯቸው ነበር፣ ያውቁ ነበር። ምን አልከኝ? ከኔ ጋር አለ። ሄሎ ሄሎ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ባይመጡም ሰማይ ምድርን የፈጠረው ፈጣሪ አምላክ አላህ እንደሆነ ይታወቃል። እና የመጨረሻ ጊዜ ጥያቄ ጠይቄ ነበር መሰለኝ። ምንድን ነው ያልከው? እዚህ ጋር ነብዩ መሐመድ ስለዛ እዛ ጋር ባይኖሩ ኖሮ ከና አላህን አታውቁትም ማለት ነው። ከእርሳቸውን በፊት ይታወቃል። ሰማይ ምድርን የፈጠረ መሆኑን ያውቃሉ። በምንድን ነው ያወቃችሁት? በነብያት በኩል። ከዛ በፊት እንደነበር በምንድን ነው የምታውቁት? በዛው ቁርአን ነው አይደለም ወይስ ሌላ አለ ስለሱ ደግሞ የሚያብራራ? ኦኬ፣ በነብያት በኩል ነብያቶች በየጊዜው ያስተምሩ ነበር። አምላክ አላህ ሱብሓነሁ ወተዓላ ፈጣሪ እንደሆነ በየጊዜው ያስተምራል። እሱን ከምን ሊያወቀው? እሱን ከምን ሊያወቀው? ኦኬ፣ አምላክ አላህ ሱብሓነሁ ወተዓላ በነብያት ላይ ሲያወርድ እንደነበረው በመጨረሻው ዘመን ላይ ባወረደው ቃሉ ኖ ቆይ አንዴ፣ ድምፁ እየሰማኝ አይደለም። ይኸውልህ እኔ ያልኩ እሱንም ይሄ አሁን ያልከኝን ነገር ያወቀው ከዛው ከሐዲስ ከቁርአናችሁ ላይ ነው አይደለም? እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ እስኪ ግለጽ። ታውቃለህ? ምን አልከኝ? እግዚአብሔር አምላክ እንደሆነ በምንድን ነው ልታውቅ የቻለው? ላውቅ የቻልኩት በሙሴ ከሙሴ በፊት እግዚአብሔር አምላክ እንደሆነ ይታወቃል። ኦኬ፣ ጥያቄም በጥያቄ ማለት ነው። ከሙሴ በፊት እግዚአብሔር አምላክ እንደሆነ ይታወቃል። ይታወቃል። ማስረጃ ምንድን ነው? በምን አወቅ? ያስተምሩ ነበረ። ማስረጃ መጽሐፍ ስጠኝ እስኪ። እኛ በሙሴ አይደለም እግዚአብሔርን የነገረን፣ ወረደ በራሱ ጊዜ ይወርዳል። ማንም አላወረደው። እግዚአብሔር ጋር ስታክ ያደርጋል፣ ያቆማል። በቃ መልስ የለም አይደለም። አንተ መልስ የለህም ማለት ነው። ልጁ መልስ ከሌለው አንተ መልስ ስለሌለ ነው። እውነት እናውራ ከተባለ እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ አስረጅኝ እስኪ ስጭኝ። ከሙሴ በፊት ከአብርሃምም በፊት ከምንም በፊት እግዚአብሔር ሰማይና ምድር ሲፈጥር እና ደግሞ አዳምና ሔዋን እግዚአብሔር በእጁ ሲያበጃቸው ሲሰራቸው ሲፈጥራቸው ወደዚህ ምድር እግዚአብሔር በመልኩ እኔ መኖሬ ምስክር ነኝ። አንተ በዚህ ምድር ላይ መኖርህ እግዚአብሔር መኖሩ ምስክር ነው። ለምን እግዚአብሔር በመልኩ በአምሳሉ ነው የፈጠረን ብለን ነው የምናምነው እኛ። እሺ፣ በመልኩ በአምሳሉ ነው የፈጠርሽ እግዚአብሔር አንቺ ነው የሚመስለው? ፍጥረት ሁሉ ነው የሚመስለው። እሺ፣ እኔን ይመስላል እግዚአብሔር? አዎ፣ አንተን ይመስላል። አንተ ማንን ነው የምትመስለው? ፍጥረት ሁሉ እግዚአብሔር አየህ፣ አሁን አንተ ትዛስ ባልከኝ የሆነ ጥያቄ ኦኬ። አሁን እግዚአብሔር አዳምን በእጁ ሲፈጥረው አሁን የእናንተ አደም የምትሉት እግዚአብሔር ፈጠረው አላህ ፈጠረው ነው የምትሉ አይደለም? ፈጠረው ብለህ ነው የምታምነው? አላህ ፈጠረው ብለህ ነው የምታምነው? አላህ አዳምን በጭቃ እንዳበጀው ታምናለህ? ሰው አላህ እጅ አለው ማለት ነው። በእጁ ከሰራው አዳምን አፍንጫውን፣ አይኑን፣ ሁሉ ነገራችንን ሲሰራ እግዚአብሔር በእጁ ነው የሰራው ማለት ነው። ሰው አላህ እጅ አለው ማለት ነው። እና አንተ እግዚአብሔርን ትመስላለህ አልሽኝ አይደለ? አላህ እኔን አይመስልም። ፍጥረት ሁሉ እግዚአብሔር ይመስላል። በጣም ጥሩ። ስለዚህ እግዚአብሔር ልክ እንደኔ ነው ማለት ነው። ፍጥረት ሁሉ ነው የሚመስለው እግዚአብሔር። መልኩ ነን እኛ፣ መልኩ ነን። እኔ አሁን የማን መልክ ይዘሻል ብትለኝ እኔ እግዚአብሔር ፍጡር ነኝ። መጀመሪያ አዳም ሔዋን ከመውጣቷ በፊት አጥንት
እውነት ነው። ለአንድ ፈጣሪ መገዛት ያ አሁን በሃይማኖት አላምንም። አሁን እኔ በሃይማኖት በፈጣሪ ግን አምናለሁ። በእስልምና እንዴት በፈጣሪ አምናለሁ። ፈጣሪ እንዳለኝ ያ ፈጣሪ እንዴት ልታምን ቻልክ? ፍጡር ስለሆንኩ ብቻ ፍጡር ስለሆንክ አይደለ? ኦኬ። ያን ፈጣሪ ማን ፈጠረው? እንጃ አላውቅም። እሺ ፈጣሪ እውነት ነው። ፍጡር መሆናችን ፈጣሪ እንዳለን ያሳያል። ገብቶሃል? ያ ፈጣሪ ደግሞ አንተን ፍጥሩን ዝም ብሎ በከንቱ ፈጥሮ የሚተውህ ይመስላል? ስለራሱ ሳያሳውቅህ ዝም ብሎ በከንቱ የሰራህ ይመስልሃል? እስኪ መልስልኝ። አይመስለኝም፣ ግን ብዙ ሃይማኖት ስላለ። አዎ አሁን ምን አለ መሰለህ አላህ ሲናገር ምን አለ? አፈሐሲብቱም አነማ ኸለቅናኩም ዐበሰን ይላል ወአነኩም ኢለይና ላ ቱርጀዑን ይላል። እኔ ዝም ብዬ በከንቱ የፈጠርኳችሁ ይመስላችኋልን አለ። በከንቱ አልፈጠርኳችሁም አለ። አየሕሰቡ ልኢንሳኑ አን ዩትረከ ሱዳ ይላል። የሰው ልጅ ዝም ብሎ በከንቱ የሚተው ይመስለዋልን ይላል። ሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ዝም ብሎ ሰዎች ተፈጥረው የሚተው ይመስላችኋልን አለ። አምላክ በከንቱ አይፈጥርም። ገብቶሃል አይደል? አይደለም አምላክ እንደ ምሳሌ እንውሰድና አንድ መኪናን የሰራ ሰው መኪናን ሰርቶ ዝም ብሎ በከንቱ ሊተዋት አይደለም። በአገልግሎት ነው አይደለ? ለትልቅ ዓላማ ነው የሰራት። ልክ እንዲሁ ከመኪና በላይ ነህ አንተ፣ የሰው ልጅ ነህ፣ አእምሮ አለህ፣ አስተዋይ ነህ። ይህን ሁሉ ነገር ገጥሞልህ ሰርቶልህ ምን ብሎ ዝም ብሎ በከንቱ ሊተዋህ አይደለምና ያ አምላክ አንተም በሚመስሉ አካሎች ነቢያት የሚባሉ መረጠና ስለ ራሱ አሳውቀዋል። አይደል? ሰማይን ምድርን የፈጠርኩት እኔ ነኝ አለ። እንደዚህ ስለ ፍጥረታት ሁሉ እንዳለ ይነግርሃል፣ ስለ ሁሉ እንቅስቃሴያቸው። ስለ ሰው ልጅ ሁሉ ማንነት፣ ስላጀማመርህ፣ ስለ ፍጻሜ ሁሉ ይናገራል። የሰው ልጅን ከምን እንደጀመረው ይናገራል። አሁን ያለበትን ሁኔታ ይነግረዋል። ስለሚታዩ ስለማይታዩ ነገራቶች ሁሉ ይናገራል በዚህ በቁርአን ላይ። ለቀድ አንዘልና ኢለይኩም ኪታበን ፊሂ ወረድኩኝ፣ በእርሱ ውስጥ የእናንተ ማንነት ሁሉ አለ እያለ ይናገራል። ይህን ሁሉ የተናገረ አምላክ አላህ እንደሆነ ራሱ ይነግረናል። ኢነ ረበኩም አላህ አለዚ ኸለቀ ሰማዋት ወልአርድ ይላል። ሰማያትን ምድርን የፈጠርኩት እኔ አምላካችሁ ያ አላህ ነኝ እያለ ራሱን አስተዋወቀ። ነቢያቶችም ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እያለ አስተዋወቀ። አብርሃም በጊዜው ልክ እንዲሁ ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን እያለ ይናገራል። ዕቡዱላህ ወተቁ፣ አምላካችሁ እርሱ አላህ ነው፣ እርሱን በብቸኝነት ፍሩት፣ እርሱንም ተገዙት። እናንተ የምታውቁ የምታስተውሉ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁም ክርስቶስን በዘመኑ ይሄንኑ አስተማረ። ወቃለ ልመሲሁ ያ በኒ እስራኤል ዕቡዱላህ፣ የመሲሁም ክርስቶስም ለእስራኤል ሰዎች ምን አላቸው? እናንተ እስራኤል ልጆች ሆይ አላህን በብቸኝነት ተገዙ አላቸው ይላል። ኢልያስም ይህን አስተማረ። ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባይኩም ልአወሊን አለ። ኢልያስ ከመልእክተኞቼ ነው ካለ በኋላ ምን አለ ኢልያስ? አምላካችሁ እርሱ አላህ ነው፣ የእናንተም የቀደምት የአባቶቻቸውም አምላክ እያለ ተናገረ ይላል። አየህ፣ ሁላቸውም ነቢያት እየመጡ ይሄንን ትውልድ ያን ሰማይና ምድርን የፈጠረውን አምላክ አስተዋውቀው ሄደዋል። እነዚህ ነቢያት በሚባሉ አካሎች ማለት ነው። እና አምላክ ዝም ብሎ በከንቱ እንዳልፈጠረ ካወቅ ያ አምላክ ራሱን አስተዋውቆኛል ወይ ስንመጣ ጊዜ አሁ በነቢያት በኩል የሚመስሉ አካሎች አስተዋውቆና ለእርሱም አላህ ይባላል። ሰማይና ምድርን ፈጥሮ ነቢያትን ይላል። ምን አልከኝ አሌክስ? አሌክስ አሌክስ ይሰማል? ኢንሻአላህ ለሁሉም ሰው በኩል ምን አልከኝ? አላህ ለሁሉም እኩል ነው ብለህ ታስባለህ? አዎ አላህ ለሁሉም እኩል ፍትሃዊ የሆነ አምላክ ነው። አዎ ይሰማኛል። አይሰማም? አዎ ይሰማል። ጥያቄን ጨርስ፣ ቀጥል። አላህ ለሁሉም በእኩል አይን ያያል ብለህ ታምናለህ? አዎ አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። ከስሞቹ መካከል አልዓዲል የሚል አለ። ለምን አሁን ለምሳሌ ግማሽ ሙስሊም ሆነ ይወለዳል አይደል? ላ ሁሉም ሰው ግማሽ ሙስሊም ሆነ ይወለዳል። እሺ ጨርስ። እሺ አምላክ አላህ ሁሉንም ሙስሊም አድርጎ ነው የፈጠረው። ይሄም በቃሉ ላይ ግማሽ ግን ክርስቲያን
አምላካችሁ አላህ ሰዎችን ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ። ሰዎችን በሚለው ላይ አማኝም ከሃዲ ሁሉም ይካተታል። አጠቃላይ ሰው ሁሉ የተፈጠረው በኢስላም መንገድ ላይ እንደሆነ አላህ ተናግሯል። አንድንም ሰው በክህደት መንገድ ላይ አልፈጠረም። ቦታቻል አይደል? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን። አምላክ አላህ ምን አለ ሐዲስ አልቁድሲ ላይ እኔ ባሮችን በእኔ መንገድ ላይ ቀጥ አድርጌ ፈጠርኳቸው፣ ከዚያም ሰይጣናት ግን አዞሯቸው ከእኔ መንገድ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በተፈጥሮ ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ከዚያ በኋላ ግን ወላጆቹ ባሉበት እምነት ላይ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ ሌላም ከሆኑ ባሉበት እምነት ይቀይሩታል ብሎ ተናገሩ። ስለዚህ ይሄ ስርዓት የማጥመም ስራ የነዚህ ጥመት ላይ ያሉ አካሎች ቤተሰቦቻቸው እንጂ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው ሁሉንም ሰው የፈጠረው። እኔ ልወጣ ስለሆነ ያልኩህን አንብቤለ ሌላ ጊዜ ደግሞ እድል ከሰጠኝ እመጣለሁ። ግን ጌታ ኢየሱስ ይባርክህ። ቴንኪው። ትዕግስት እግዚአብሔር ይጨምርልህ። ይሄን ሁሉ ሰው የክርስቶስ የአብርሃም ተስተናግድበት። ኦኬ ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሁሉ ነገር ፈጥሮ ከጨረሰ በኋላ ሁሉ ነገር አድርጎ ከጨረሰ በኋላ ምዕራፍ 6 እስከ 7 እንደዚህ ይላል። ነገርም የምድር ፊትም ሁሉ ታጠጣ ነበር። እግዚአብሔርን አምላክ ሰውን ከምድር አፈር አበጀው፣ አፍንጫውንም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ እግዚአብሔር ሲፈጥረን ሲያበጀን ሲያስተካክለን አሁን እናንተ እንደምትሉት እንደምሰማውም አላህ አይወልድም አይወለድም ነው የምትሉትና አላህ የማይወልድ የማይወለድ ከሆነ መልኩ ማን ነው ብትባሉ አላህ እንዴት ታብራሩታላችሁ ብዬ ነው ሰው ጠይቄ ያውቃለሁ። ኦኬ ማን ነው አሁን ያንተ አላህ ማን ነው? ምንድን ነው ባህሪው? ምን ይመስላል? ላንተ ብለው ምን አደረገ ብትባል ስለ አላህ ምንድን ነው የምትለው? እግዚአብሔር አሁን እኔ ሲሰራኝ ሲፈጥረኝ በእጁ ነው የሰራኝ። የእጁ ውጤት ነኝ። የእጁ ስራ ውጤት ነኝ። እፍ ብሎ እስትንፋስ ሲሰጥብኝ ሰው እስትንፋስ በአፉ ሰጥ በአፍንጫው ሰው ህያው ሆነ ይላል ቃል በቃል እንደዛ ነው የሚለው። በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ ይላል። የእናንተ እንዴት ነው የተፈጠራችሁት? እናንተ ሙስሊሞች አላህ እንዴት ነው የፈጠራችሁ? እፍ ብለው እስትንፋስ ሰጥቷችሁ ነው? ልክ ለአዳም ኦኬ እንደዛ ከሆነ እግዚአብሔር አላህ ሲፈጥራችሁ ይሄንን ቃል የምትቀበለውና የምታምነው ከሆነ እግዚአብሔር አላህ እጅ አለው ማለት ነው። እፍ ብሎ እስትንፋስ ሲሰጥ ከስትንፋሱ ነው ሩህ ነው የምትሉት። ሩሁ ነው ሼር ያደረገ ሩሁ ነው የሰጠ። አንዴ ልመልስ እንዴ አላህ እንዴት ነው የተፈጠራችሁት እናንተ? ዘራብን ሲባል ጊዜ ሩሆችን ፈጥሮ አዘጋጅቶ በእነዚያ ህያው አደረገን ሩህን ዘራልን ማለት ነው እንጂ ከራሱ መጥቶ መንጭቆ የሚሰጠን ነገር አይደለም። አላህ ሱብሓነሁ ወተዓላ ይህንን ስለ አዳምም ስለ እኛም ሲናገር ምን ይላል? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ከመንፈሴም በዘራሁበት ጊዜ ብሎ አዳምን ይገልጸዋል። ገብቶሻል? አላህ ሱብሓነሁ ወተዓላ ዘራበት እፍ ብሎ ነው የዘራበት። አንዴ ልጨርስ። ከራሱ ሩህ ነው የሰጠው። ይሄንን ነው ማወቅ የፈለኩት። አንድሽ ችግር ከራሱ ሩህ የሚባል ነገር የለም። አላህ ሱብሓነሁ ወተዓላ ሩሆችን ፈጥሮ አዘጋጀና ከነዚያ ዘራብን። በአደምም ላይ በመሲሁም ላይ በእኛም በሁላችንም ላይ ማለት ነው። ገብቶሻል አይደል? ይሄን ነው ከመንፈስ እያለ የሚገልጸው አላህ ሱብሓነሁ ወተዓላ ባለቤትነትን ነው። ለምሳሌ ከእኔ የሆነን ብር ሰጠሁህ ብል ሰውየው ከእኔ ተመንጭቆ የሄደ ብር ሳይሆን የዛ የብር ባለቤትነቴን የሚገልጽ ነው። ገብቶሻል? ብሬ ብዬ ገልጽ እችላለሁኝ። ልክ ለአደም ከመንፈሴ ብሎ እንደገለጸው፣ ለመሲሁም ከመንፈሴ ብሎ እንደገለጸው፣ ለእኛም ከመንፈሴ ብሎ ገልጾልናል። አላህ ስብሓነሁ ወተዓላ በሱረቱ ሰጅዳ ላይ ይናገራል። ይሄን ثم ሰዋሁ ወነፈኸ ፊህ ሚን ሩሒሂ እያለ ይናገራል። ወጀዐለ ሚነሁ ሰምዐ ወልአብሳረ ወልአፍኢዳ ቀሊለን ማ ተሽኩሩን እያለ ይናገራል። ከዚያም ፍጥረትን አስተካከልኩኝ ሰዎችን፣ ከዚያም ከመንፈሴም ዘራሁባቸው እያለ ይናገራል። ስለዚህ ከመንፈሱ ከዘራባቸው እስቲ ምዕራፍ አውጣውና አንብበው አንተ ምዕራፉን
አውጣው። አሁን አንተ አዳም እንዴት እንደተፈጠረ አሳየኝ። ሩህ ዝም ብሎ ነው የሰጠው እሱ ብሎ ነው የሰጠው እሱ ያለውና ከሆነ ጌትነቱ የማለት ምሳሌ የአዳም ነው። فاذا سويته ونفخت ፍጥረቱንም ባስተካከልኩና በውስጡ ከመንፈሴ በነፋሁበት ወይንም በዘራሁበት ጊዜ ይላል። እፍ ባልኩበት ጊዜ ማለት ነው በነፋሁበት ጊዜ የሚለው። ስለዚህ አላህ ከመንፈሱ ነፋበት የሚል አለ። ልክ እንዲሁ ደግሞ ሱረቱ ሰጅዳ ላይ ያወጣላችሁ ያውና ያው ሱረቱ ሰጅዳ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳ ላይ ልክ እንዲሁ ይናገራል። فاذا سويته ونفخت فيه بالروح فقعوا له ساجدين ይላል። ይህ ሱረቱል ሂጅር ላይ የሚገኘው ነው። ሱረቱ ሳድ ላይ ልክ እንዲሁ አለ። ሱራ ሳድ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳም ላይ ያወጣላችሁ ሰጅዳ ወረታች ውረድ እስር አካባቢ ሩም ሉቅማን ያውና ሰጅዳን ተጫነው። ትንሽ ወረድ አድርገው ወደ ላይ ከፍ አድርገው ወደ ታች እንደሱ መጀመሪያው አካባቢ ላይ ያሳያል። አሁን ትንሽ ወረድ ثم سواه ونفخ فيه من روحه የሚለው ወረድ አድርገው እሱ ላይ ከዚያም ቅርጹን አስተካከለው በእርሱም ውስጥ ከመንፈሱ ነፋበት ነፍስ ዘራበት ይላል። ያው ለእናንተም ጆሮዎችን አይኖችንም ልቦችንም አደረገላቸው። በጣም ጥቂትም ብቻ ግን ታመሰግናላችኋል። ፍጥረታችንን ሁሉ አስተካክሎ ነፍስን የዘራብን አምላክ አላህ ሱብሓነሁ ወተዓላ እንደሆነ ስለ አዳምም ስለ መሲሁም ስለኛም ስለሁላችን ነው የሚለው። ከመንፈሱ ነፋበት እሱን አንብበው። ከመንፈሱ ነፋበት ከዚያም እኔ እምቢ ስላለኝ ነው አማርኛው ዳውንሎድ ሳደርገው አረበኛ ዳውንሎድ አድርጎልኝ ነው። ከመንፈሱ ነፋበት ሰው መንፈስ አለው ማለት ነው። በአፍንጫው ነው እፍ ያለበት ዋላ በምንድን ነው? ባለቤትነቱን ለመግለጽ ነው። እሺ እዚህ ቦታ ላይ እንጂ አላህ መንፈስ አለው ማለት አይደለም። ነፍስ መዝራትን ነው። አምላክ አላህ ሱብሓነሁ ወተዓላ ነፍሶችን ፈጠረና እነርሱን ዘራባቸው በሰዎች ላይ። እነዚህ መንፈሶች አሁን አሉ ወይ? አዎ የሰው ልጆች መንፈስ ከዓለም ፍጻሜ ድረስ ሰዎች ይፈጠራሉ አይደል? አሁን ሰዎች እየተፈጠሩ ነው። መንፈሳቸው የት ነው የሚገኘው? ሰማይ ላይ ይገኛሉ። ተፈጥረው እዚያ ተቀምጠዋል። የሁላችንም ነፍሶች ልክ እናቶቻችን የአራት ወር ጽንስ ላይ በሚደርሱ ጊዜ አላህ ራሱን የቻለ መልአክን አዘጋጅቷል፣ ወክሏል። ያ መልአክ ምን ያደርጋል? ከአንደኛው ሰማይ እያመላለሰ በእናቶቻችን ማህፀን ላይ ዘርቶ ይሄዳል። ገብቶሻል አይደለ? ያ ነው አላህ ሳይሆን መላእክቶች ናቸው ይሄን ነገር የሚያደርጉትና የሚዘሩት። እርሱ ይልካቸዋል። ልክ ለመሲሁ ለምሳሌ መልአኩ ገብርኤል ተላከ፣ መንፈስን ዘርቶ በማርያም ላይ ሄደ። ልክ እንዲሁም በሌሎቻችንም ላይ እነዚህ መላእክቶች ከአንደኛው ሰማይ እያመላለሱ ያ ሰው ብለው በእናቶቻችን ማህፀን ዘርተው እንዲሄዱ የዱኩነ ለይለቱን አይሁን ይርጣ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል። አላህና መልእክተኛ ኦኬ። በምንድን ነው የነፋበት? በእጁ ከሰራው ጭቃ ካበጀው እጅ ከሰራለት እግር ከሰራለት በምኑ ነው የነፋበት? በእርሱ ላይ በአዳም ላይ ህያው እንዲሆን አደረገለት እኮ። ህያው እንዲሆን ያደረገው አሁን እንደ ሰማይ እንደ ምድር አይደለም፣ ፍጥረታችን አይደለም። ሁኑ ተብለን አይደለም የሆነው። በቃ ህይወት ይሁን ተብለን አይደለም ህይወት ይሁን ነው። አሁን መጽሐፍ ቅዱስ ላይ ቃል በቃል በአፍንጫው እፍ ብሎ ህይወት ዘራበት። አዳም ሁን ተብሎ ነው። በቃ ላሳይሽ ማስረጃ አሳይ። እኔ ዳውንሎድ እያደረኩት ነው። ብትነግረኝ ምዕራፉ ማየዋለሁ። አሁን አዳም እንዴት እንደፈጠረው አላህ አሳይ። خلقه من تراب ثم قال له كن فيكون የሚለውን አውጣለታል። ኩን በሚል ያው አላህ ዘንድ የዒሳ ምሳሌ ልክ እንደ አዳም ቢጤ ነው ካለ በኋላ ያው አዳም እንዴት እንደሰራው ሲናገር ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን በሚለው ቃል ላይ ተፈጠረ። በዚህ እቺ ጋር ተስማማናለች። ሰው ሁን ሲለው ሰው ሁን ነው ያለው። ሰው ሆኖ ሲፈጥረው ሔዋን ሳትወጣ ሰው ነው የነበረው። ይሄ ያስማማናል። ኦኬ። ያላስማማን ጉዳይ ግን በምንድን ነው እፍ ብሎ እስትንፋስ የሰጠው? በእጁ ከሰራው አላህ እጅ አለው ማለት ነው። በእጁ ካበጀው የእጁ ውጤት ከሆንክ የእጁ ውጤት ነህ። አሁን እኔ የእጁ ውጤት ነኝ ብዬ ነው የማምነው። አንተ አላህ ሲፈጥርህ በምንድን ነው የሰራህ ታዲያ? እጅ ከሌለው ያንተ አይነት መልክ ከሌለው ያንተ አይነት የፍጥረት የሰው ሁሉ ፍጥረት በዓለም ላይ ያለው ፍጥረት ሁሉ መልክ ከሌለው አላህ ማንን አስመስሎ ነው የፈጠረን? እኛ ፈጣሪ አምሳያ የለውም ወገናችን። በእስልምና
ፈጣሪ አምሳያ